ይህ አዋዜ ልዩ ሰበር ነው። ኢራን ከዚህ ሁሉ ፍልሚያና ውድመት በኋላም ፕሬዚደንት ዶናልድ ትራምፕ ተመልከችና ተስማሚ ያሏትን ባለ 15 ነጥብ ዕቅድ የማይመስል ነገር ለሚስት አትንገር ብላ መመለሷ ነርቫቸውን የነካቸው መሆኑ ተሰማ። የኢራን ለአስጨራሽ ምላሽ የቀድሞ ቁጣቸውን ያገረሸባቸው ትራምፕ ኢራን ከእሳቸው ጋር ስምምነት ካልተፈራረመችና የሆርሙዝ መተላለፊያ ሰርጥን በአጭር ጊዜ ካልከፈተች ያለ አንዳች ምሕረት የሀገሪቱን የኤሌክትሪክ አገልግሎት ተቋማትና የነዳጅ ጉድጓዶችን ያለ ምሕረት ሙሉ በሙሉ እንደሚያወድሙ አስታውቀዋል። ትራምፕ እስካሁን ድረስ ኢራን ከቀረቡላት ነጥቦች በአብዛኛዎቹ ተስማምታለች እያሉ ቢቆዩም ኢራን ግን ይህን በመቃወም የሰላም ዕቅዳቸውን የማይመስል ነገር ስትል ማውደቋን ሲኤንኤን ዘግቧል። እስካሁን ድረስ ኢራን ከማንም ጋር እያወራች አይደለም ሲል የቆየው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዬ ናቸው። አሁን የአሜሪካንን ባለ 15 ነጥብ ዕቅድ ከእውነታ የተፋታ ጥያቄዎች ሲሉ ውድቅ ያደረጉት ትራምፕ በምላሹ ክፉኛ በመቆጣት ነው ኢራንን በአጭር ጊዜ ስምምነት ካልደረሰች የኤሌክትሪክ ኃይል መዋቅርሽና የነዳጅ ጉድጓዶችሽን አዘውትረው በሚጠቀሙበትና በሚወዱት አንድ ቃል እንክት አድርጌ አወድመዋለሁ ሲሉ የዛቱት ኦብሊትሬት። ትራምፕ በተጨማሪ ከዚህ በፊት አነፍረዋለሁ ሲሉ የዛቱበትን የኢራን 90 በመቶ የነዳጅ አቅርቦትና መሸጫ ደሴት ካርግን በቦምብ እንደሚያሰምጡ ዝተዋል። ይህ በእንዲህ እንዳለ አሜሪካ በመደራደር ላይ ያለችውም ከአሜሪካ ፓርላማ አፈ ጉባኤ ባጋር ቃሊባፍ ጋር መሆኑን ፕሬዚደንት ዶናልድ ትራምፕ አስታወቁም። ትራምፕ ለኒውዮርክ ታይምስ በሰጡት ቃለ ምልልስ ቃሊባፍ እምነት የሚጣልባቸው ሰው ስለመሆን ወይም ስላለመሆናቸው በሳምንት ጊዜ ውስጥ አውቃለሁ ብለዋል። በተያያዘ ዜና ከአንድ ወር በላይ ያለ አንዳች አጸፌታም የኢራንን የሚሳኤልና የሰው አልባ ወገራ በትዕግሥት ያስተናገዱት የሰላጤው መንግሥታት እያመረሩ መምጣታቸው ተዘገበ። በዋሽንግተን የተባበሩት አረብ ኤሚሬትስ አምባሳደር ባለፈው ሳምንት ዎል ስትሪት ጆርናል ላይ ባሰፈሩት አስተያየት ሰላጤዎቹ የጦርነቱ አፈጻጸም ምን መሆን እንዳለበት ያላቸውን አቋም ዘርዝረዋል። እንደው ዝም ብሎ ተኩስ አቁም ብቻ በቂ አይደለም አሉ አምባሳደሩ ዩሱፍ ኦታይን ሲጽፉም ኢራን ለጋረጠቻቸው ስጋቶች ሁሉ በወሳኝነት ምላሽ የሰጠ መቋጫ ያስፈልገናል ብለዋል። ሲዘረዝሩም የጦርነቱ ውጤት ለኢራን የኒውክሌር መሳሪያ፣ የሚሳኤል፣ የሰው አልቦች፣ የሽብር ተራዳ ኃይሎችና የእነሱ ቋንቋ ነው የዓለም አቀፍ የባሕር መተላለፊያ ላይ ለደነቀሩት እንቅፋት ሁሉ እልባት የሰጠ ወሳኝ መሆን አለበት ብለዋል። አምባሳደሩ ሲደመድሙ ኢራን አሜሪካ የተባበሩት አረብ ኤሚሬቶችንና የዓለም ኢኮኖሚን ታጋች እንድታደርግ አንፈቅድም ብለዋል። ዳንኤል ተመልሰናል። እንግዲህ ፕሬዚደንት ዶናልድ ትራምፕ መጀመሪያ እንደምታውቀው የ48 ሰዓት ቀነ ገደብ ሰጡ። የኢራንን የኤሌክትሪክ ማመንጫ፣ ማሰራጫ ወዘተ የሚባል አጠቃላይ የኤሌክትሪክ መሠረተ ልማትን ለማውደም ራሳቸው በ10 ቢሊዮን ዶላር ኢንቨስትመንት የተገነባ በአጠቃላይ መዋቅሩ ያን ያህል ዋጋ ያለው መሆኑን ገልጠው ሀገራቸው ሙልጭ አርጋ እንደምታወድመው በመዛት የ48 ሰዓት ቀነ ገደብ ሰጡ። የሰጡት የ48 ሰዓት ቀነ ገደብ ኢራን በ2 ቀናት ጊዜ ውስጥ አንቃ ያዘችውን ሆርሙዝ ሰርጥን ይኸው ለቅቅ ያለው ብላ በአካባቢው ለምታደርገውን ተኩስ የሰው አልባም ይሁን የጀልባዎችም ይሁን በአጠቃላይ ምንም አይነት ያላትን ወታደራዊ እንቅስቃሴ አቁማ
ሰርጡ ወይም መተላለፊያው ወደ ነበረበት ከጦርነት በፊት ወደ ነበረበት ሁኔታ መልሳ እንድትቀርብ ነበረ። ምክንያቱም የኢራን አሁን በሕይወት የቀሩ የኢራን እስላማዊ አብዮተኞች በዚህ ደረጃ ሀገራቸው ስትወድም አሜን ብለው ይቀበላሉ ብለው ስላላመኑ ነው ዶናልድ ትራምፕ። ስለዚህ በማስፈራሪያነት ነበረ። ከዛ በኋላ እንደሰማኸው ደውለውልኛል በማለት ለ5 ቀን አራዘሙት እና በዛ 5 ቀን ውስጥ ያቀረበነውን 15 ነጥብ አብዛኛውን ተቀብለዋል። ብዙ ነገሮች ብለዋል። እንዲህ ያሉ የ5 ቀኑ ቀነ ገደብ መጣ። ከዛ በተጨማሪ ለ10 ቀን እንዳራዘሙት ነው የምናውቀው እና አሁን እስካቀረብነው መግለጫቸው ድረስ በአንድ በኩል የእግረኛ ሰራዊት 3500 ቁጥር ያለው መካከለኛው ምስራቅ ውስጥ ገብተዋል እና የካርግ ደሴትን በእግረኛ ኃይል የመቆጣጠር ፍላጎት እንዳላቸው ኢራን ላይ የበለጠ ጫና ለማድረግ 90 በመቶ የሀገሪቱ ነዳጅ የሚሸጥበት ካርግ ደሴትን በመያዝ የኢኮኖሚ እስትንፋሳቸውን በመንፈግ ኢራን ከዛ በኋላ ምንም አይነት ነዳጅ ለመሸጥም ስለማትችል ትልቅ ጫና ማሳደሪያ አድርገው በመውሰድ ይህን እንደሚያደርጉ ሲዘገብ ቆይቷል። ፔንታጎን እንቅስቃሴዎች ያደርጋል። ዞሮ ዞሮ የፕሬዚደንቱ ይሁንታ ያስፈልገዋል የሚል ነበር። አሁን ይሄ በዚህ በኩል እየሄደ በሌላ በኩል እሳቸው ይሄ ድርድሩ በመልካም ሁኔታ ላይ እንዳለ ይናገሩ ነበረ። ይህንን ደግሞ ኢራኖች በተለይ አፈ ጉባኤው አሁን ራሳቸው መሆናቸውን አውቀናል። ዳንኤል ዶናልድ ትራምፕ አንድ ከፍተኛ የኢራን ትልቅ ሰውዬ እያሉ ሲገልጿቸው የነበሩት አፈ ጉባኤው ናቸው። የፖለቲካ ነገር ይህን ያህል አስቂ ነው። ዶናልድ ትራምፕ ለኒውዮርክ ታይምስ ያሉት የሚታመን ከሆነ አፈ ጉባኤው ናቸው በመጀመሪያ እንዲህ አይነት ነገር ከማጋን የተነጋገሩት። እኛ እኮ የኢራን የሰጠን ኃላፊነትና አደራ እስራኤልና አሜሪካንን እኮ በድል አድራጊነት አሸንፈን እንድናዋርዳቸው ነው በማለት ነው የገለጹት። ቃሊባፍ ማለት ነው። አሁን እንግዲህ ይሄ ሁሉ ካለፈ በኋላ በዋነኛነት እንዲህ አይነት ነገር አልተደረገም ብለው በሀገሪቱ ሚዲያዎች በይፋ ያስነገሩት ቃሊባፍ ይሄንን ዶናልድ ትራምፕ እስካሁን ሲናገሩ የነበረውን ድርድር ያደርጉ የነበረው ከሳቸው ጋር በሶስተኛ ወገን በፓኪስታን በኩል ከሳቸው ጋር እንደነበረ ገልጸዋል። ከፍተኛ የባለስልጣን ከፍተኛ በኩንታል የሚቆጠር ገንዘብ ሰጥቶኛል ያሉት በዚህ በተዘጋው በሆርሙዝ ሰርጥ በርካታ ነዳጅ ጫኝ መርከቦች እንዲያልፉ እንደ ጉድ ጀስት ይሄ እንደ ጉድ ምንድነው እንደ መልካም እርምጃ ይህንን አድርጉልኝ ባሉት መሰረት እነዛን መርከቦች እንዲያልፉ ማድረጉን የገለጹትም ሰው እኚሁ ቃሊባፍ ናቸው። አሁን የነዳጅ ዋጋ በበርሜል $115 ለመድረሱ ምክንያት የሆነውን አሜሪካ በዚህ በኩል ስለ ድርድር ታወራለች፣ በሌላ በኩል ደግሞ የወረራ ለመፈጸም በእግረኛ ሰራዊቷ እየተዘጋጀች ነው እና ይሄ የማታለል የውንብድና ፕሮጀክት ነው በማለት ያወገዙ ሰው ናቸው። አያይዘውም የኢራን ጦር ይህንን የአሜሪካ ጦር የኢራንን ግዛት ለመያዝ ደሴቶቹን ይሁን የትኛውን ቦታ ጥይት ለማርከፍከፍ በጉጉት እየጠበቀ ነው ሲሉ የገለጹ እሳቸው ናቸው። አሁን ፋይናል የምናውቀው ይህን ድርድር ያደረግኩት ዶናልድ ትራምፕ የኢራን ከፍተኛ ባለስልጣን ያሉት ሰው እኚህ አፈጉባኤ ቃሊባፍ ናቸው እና አሁን ምንድን ያሉት ይህ ሰው የሚታመንበት እምነት የሚጣልበት ሰው ይሁን ወይም አይሁን በአንድ ሳምንት ውስጥ አውቃለሁ ነው ያሉት። ስለዚህ እንግዲህ ሁሉም የዚህ የድርድር ተስፋ የተንጠለጠለው በዚህ ሁኔታ ነው። ይሄ በዚህ እንዳለ ነው የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ የቀረቡት 15 ነጥቦችን አንሪያሊስቲክ ናቸው፣ የማይመስሉ ነገሮች ናቸው፣ ከእውነታ ጋር የተፋቱ ናቸው ማለት ውድቅ ያደረገው ማለት ነው። ኢራን እንግዲህ ሲጠበቅበት የነበረውን ለ15ቱ ነጥብ ይፋ ምላሽ ትሰጣለች ተብሎ የተጠበቀው ባለፈው አርብና ቅዳሜ ነበረ። ዛሬ እናንተ የምናወራው ሰኞ ዕለት ነው።
ስለዚህ ምላሿ ይሄ እየሰማ ነው ማለት ነው። ግን እንግዲህ ሁሉም ነገር ዳኔ ከዜናው ባህሪ ጋር ነው መሄድ ያለብን። እኛ ዜናውን ሁነቱን እኛ አንመራም። አሁን ከዶናልድ ትራምፕ ማስጠንቀቂያ በኋላ ደግሞ ለጋዜጠኞች መግለጫ የሰጠችው የዋይት ሃውስ ቃል አቀባይ ኢራኖች በአደባባይ የሚናገሩትን አይደለም ማየት ያለብን እና በጣም በተሳካ ሁኔታ ድርድሩ አሜሪካ በምትፈልገው መንገድ እየሄደ ነው የሚል መግለጫ ነው የሰጠችው። አሁን እዚህ የማየውን ዜና ምን ይላል? በድርድሩ በጥሩ ሁኔታ እየሄደ ነው የሚለው እና እስካሁን በተካሄደው ውጊያ አሜሪካ 70% የሚሆነውን የኢራንን ሚሳኤል ሰው አልባና የባህር ኃይል ማምረቻ ተቋማትን አውድመዋል ትላለች የዋይት ሃውስ ቃል አቀባይ ካሮሊን ሊቪት። እና ምን አለች? It is no surprise that we are seeing the remaining elements of the region become increasingly eager to end the destruction and come to the negotiating table while they still can ይላል ዳኒ። የአሜሪካ እንግዲህ 70% ሚሳኤላቸውን ሰው አልባቸውን የባህር ኃይል ማምረቻ የጦር መሳሪያ ማምረቻ ተቋሞቻቸውን ስላወደመች ይላል ቀሪዎቹ የአገዛዙ የተረፉ ሰዎች ማለት ነው ይሄን ውድመት ለማቆም በመጓጓት በመፈለግ ወደ ድርድር ጠረጴዛው መምጣት እንግዲህ ነገር ይብን ለመደራደር የማይችሉም። አሁን ለመደራደር በሚያስችላቸው ሰዓት ወደ ድርድሩ ፈጥነው መምጣታቸው አያስገርምም ነው የምትለው። ምን አለች? Despite all of the public posturing you hear from the region and false reporting, talks are continuing and going well. በአደባባይ የሚያሳዩት መጀነን ልትለው ትችላለህ። አገዛዙ እንደ አገዛዝ በአደባባይ የሚያሳየውን መጀነን ወይም መኩራራት እና የሐሰት ዘገባዎች፣ የሐሰት ቃላት በተለየ ድርድሩ በጥሩ ሁኔታ ድርድሩ መቀጠል ብቻ ሳይሆን በጥሩ ሁኔታ እየሄደ ነው። what is said publicly is much different than what he communicated to us privately. ሰውየውን ማለት ዋናውን ተደራዳሪ ማለት ነው ቃሊባፍን በአደባባይ የሚሉትና ለእኛ ደግሞ በግል ኮሚኒኬት የሚያደርጉን የተለያየ ነው በማለት ድርድሩ በጥሩ ሁኔታ እየተካሄደ መሆኑን የሚገልጽ ነው። ዞሮ ዞሮ እንግዲህ ዶናልድ ትራምፕ ተመልሰው ይህንን የኤሌክትሪክ ተቋም መሠረተ ልማትና የሀገሪቱን የነዳጅ ዘይት ጉድጓዶችን አነዳለሁ የሚል ማስጠንቀቂያ የሰጡት እስከ መቼ ነው የሚል ጥያቄ ብታነሳ እሳቸው እንዳለፈው ጊዜ እንግዲህ ለ10 ቀን አራዝመውታል ባይሉም ቢያንስ አሁን ዘኒውዮርክ ታይምስ ላይ ባነበብነው ቃለ ምልልሳቸው መሰረት የምንረዳው ሰውየው ድርድር የሚያደርጉት ከቃሊባፍ አፈ ጉባኤው እምነት የሚጣልበት ሲሆን አይሆን በሳምንት ጊዜ ውስጥ ታውቃለሁ ሲሉ ቢያንስ ስለ አንድ ሳምንት ነው ካሁን በኋላ የምናወራው ማለት ነው። በመካከሉ ግን ጦርነቱ ሳይቋረጥ ያው የሚቀጥል እንደሆነ ነው የሚታየውና ያለው ሁኔታ ዳንኤል ይሄ ነው። ዓለም ዶናልድ ትራምፕ ጦርነቱን ለማስቆም ስምምነት ላይ ካልደረሱና ኢራን የሆርሙዝ ሰርጥን ካልከፈተች አሜሪካ የኢራንን የኃይል ማመንጫዎችንና የነዳጅ ጉድጓዶቿን በሙሉ እንደሚያወድሙ ሲገልጹ፣ በሌላ በኩል ደግሞ ኢራን ባለ 15 ነጥብ የመደራደሪያ ነጥቡን አብዛኛውን ተቀብላለች ከሚለው የትራምፕ ንግግር ጋር እርስ በርሱ የሚጋጭ አይሆንም ወይ? እውነቱን ለመናገር እንደው ምንድነው ይባለው አንዳንዴ ጭራና ራስ የለውም፣ በቃ መጨበጫም የለህም እና በጣም ተለዋዋጭ ነው የፕሬዚደንቱ ንግግር እና ከዚህ አንጻር የምትይዘውን ታጣለህ። አሁን ለምሳሌ አሁን የሰጡት ማስጠንቀቂያ ምን ተፈጠረ ነው የምትለው እና ማየት ያለብህ ደግሞ ይህ ማስጠንቀቂያ ያለባቸውንም ጫና ነው የሚያሳየው። ይሄ የነዳጅ ዋጋ አሁን $116 ደርሷል በበርሜል። በዚህም ተባለ በዚያ በዓለም ላይ ቀውስ የሚያመጣ ነው። አሜሪካንንም ዋጋ የሚያስከፍላት ነው። እሳቸው ነው የምርጫ ጣቢያ ላይ በጣም ዋጋ የሚያስከፍላቸው ናቸው። የሚያስከፍል ነው።
በአጭሩ ማለት የሚቻለው ከዚህ ጦርነት መጀመር በፊት ቢያንስ የዓለም የነዳጅና የተፈጥሮ ጋዝ መተላለፊያ የሆርሙዝ ሰርጥ ክፍት ነበር። አሁን የምትመለከተውና በርካታ ሀገሮች የናረ ከመጣው የነዳጅ ዋጋ አንጻር ኢትዮጵያን ጨምሮ የመደበኛ ሰራተኞች ውስጥ በጣም ለስራው የግድ ኢንዲስፔንስብል ናቸው፣ ቁልፍ ናቸው የሚባሉትን አስቀርቶ ሌሎችን የዓመት ረፍት የመስጠት ሌሎች የተለያዩ የተነገሩ እርምጃዎች አሉ። ወደ በኤሌክትሪክ ወደሚሰራ መኪና እንደዚህ አይነት ሌሎች ሀገሮች ያደረጉት ከዚህ የነ ፊሊፒንስ የተለያዩ ሀገሮች እርምጃ እየወሰዱ ነው። አንዳንድ የአውሮፓ ሀገሮች ከጋዝ ጋር በተያያዘ በቤታችሁ እንትን አታድርጉ፣ ምንድን ነው ቬንቲሌተር፣ ኤር ኮንዲሽነር በጣም ስለማውቀው ነው። የዚህ አዲስ አበባ እኛ የምንኖረው አየር የገነት እንትን ነው። አዲስ አበባ ጋለች ተቃጠለች በተባለበት ሰዓት እንኳ እውነቴ ነው የምነግርህ፣ አሁን የመካከለኛው ምስራቅ ሀገሮች ግለት ጋር ስታነጻጽረው ነፋሻማ አየር ነው ሊባል የሚችለው። ስለዚህ እንዴት አድርገህ ነው በአውሮፓ ምድር ክረምት ነው፣ በረዶ ነው፣ አጥንት የሚሰበር በረዶ ነው። በጋ ደግሞ አናት የሚፈልጥ ፀሐይ ነው። እንዲህ ያለት ሙቀት ባለበት ቤቱ እንዴት ቬንቲሌተር ማትጠቀመው? እዛ ድረስ ሜጀር እየወሰዱ ያሉ ሀገሮች አሉ። ስለዚህ አሁን የዓለምን ኢኮኖሚ በአፍጢሙ ሊጥል የሚችለው ይሄ እየቀጠለ ከሄደ ወይም ኢራኖች መጀመሪያ ላይ ግዛቱን ማሰብ አለብን። አንድ ድፍድፍ ነዳጅ በበርሜል $200 እናደርሳለን ያሉት፣ ያን ጊዜ ዓለምን በአፍጢሙ ነው የምንደፋው ነው። እያንዳንዱ ሀገር የያዘውን የኢኮኖሚ ፕላን፣ የኢኮኖሚ እቅድ፣ ቪዥን ገለመድ የምትለው ሁሉ መከለስ አለበት። ማንም በዚህ ይሄ ጥሩ ክምችት ያላቸው ሀገሮች ለተወሰነ ጊዜ ነው ሊቋቋሙት የሚችሉት እና በተለይ ታዳጊ ሀገሮችን አስብ። ስለዚህ ዶናልድ ትራምፕ ደግሞ የፊታችን በ2019 በኢትዮጵያ ጥቅምት ወር ላይ ሚድተርም የሚባለው የግማሽ ዘመን የምርጫ እንትን አላቸው። በዚህ ፈጣን ድል አስመዝግበው ያለውን አሜሪካ በአቅሟ በኃይሏ ምን ማድረግ እንደምትችል አየህ፣ ቶሎ በፍጥነት ጨርሰው ለማሳየትና ፖፑላሪቲያቸውን ተቀባይነታቸውን ከፍ ለማድረግ እሳቸው ምን ጊዜ የሚያስቡት አሜሪካ ስትዘረፍ ኖሮችው አሜሪካ በዓለም ተነቃለች፣ ኖበዲ ሪስፔክትስ አሜሪካ ነው የሚሉት። ነገር ግን አሁን ተፈሪ የሆነች አሜሪካ እየፈጠርኩ ነው የሚሉት። ስለዚህ አሁን እሳቸው ከማዱሮ በኋላ ራሷ ኢራንን በማስጠንቀቂያ ማለት በከበባው ብቻ ሊፈጸም የሚገባ ነገር ነው አሁን ወደ ጦርነት የገቡት። ስለዚህ አሁን የሚያስቡት ብዙዎቹ የሚሏቸው የተቀመጠ አስቀድሞ የተቀመጠ የመውጫ ስትራቴጂ የላቸውም፣ በደመነፍስ ነው ውጊያ የሚሄደው ነው የሚሉት። ስለዚህ አሁን ምንድን ነው ለኢራኖች ዛሬ ብትደራደረው አንድ ነገር ነው፣ ነገ ነዳጁን አቃጥለዋለሁ አሉ። ኦኬ፣ ነዳጁን ማቃጠላቸው ወይም የሀገሪቱን ጨለማ ውስጥ መክተታቸው ሆርሙዝ ሰርጥን ያስለቅቀዋል ወይ? የሚፈሩትን የግድ መሆን ያለበትን እግረኛ የማዝመት ጉዳይ ሊያስቀርላቸው ይችላል ወይ? ይህንን ኢራኖች አሁን እሳቸው ሙከራ ነው የሚያደርጉት። አዎ፣ ለምሳሌ አሜሪካ ጉድጓዱን ብትመታ ኢራኖች ተከላክለው አያድንም። ማንም ሰው መረዳት ያለበት በዚህ ውጊያ ላይ ኢራን እርምጃ ትወስዳለች እንጂ ራሷን መከላከል አትችልም። የጦር መሳሪያ ማምረቻዎቿን፣ የኢኮኖሚ ተቋሞቿ እነዚህ ባላቋረጠ ሁኔታ በአሜሪካና በእስራኤል እየተደበደቡ ያሉ ናቸው። ሰው ምንድን ነው የምታደርገው? በጠላት ላይ የሚሳኤል ቴክኖሎጂ በፈቀደላት ባላት የተኩስ አቁም ፋየር ፓወር መጠን ተመሳሳይ ጉዳት በዛኛው ላይ የማድረስ ሂደት ነው በኢራን በኩል ያለው። ስለዚህ የሀገሪቱ የኤሌክትሪክ መሰረተ ልማት ሊመታና ጨለማው ስትወርድ ትችላለች። ካርግ ደሴት ባለፈው ደብድበውታል። ከሳምንት በላይ በሆነ ጊዜ ደብድበውታል። ደበደብን ያሉት አጠቃላይ ያንን ቦታ የነዳጅ አቅርቦቱን ለማውደም በዛ ላይ ኢራን ያላትን የመከላከያ ወታደራዊ እሴት በሙሉ 90 ኢላማዎች በመምታት አውድመናል ብለዋል። ስለዚህ አሁን ካርግ ደሴት በአንጻራዊነት ምንም መከላከያ ስለሌለው በጦር ጀቶች ርብርብ በዚህ በነዳጅ አውታሩ ላይ እሳት በመለኮስ የሀገሪቱን ኢኮኖሚ ማንደድ ነው።
አሁን ኢራን ለዚህ የሰጠችው ምላሽ ምንድን ነው? ይሄንን ተከላክዬ አድኛለሁ፣ ጀቶቻችን መትቼ ጥላለሁ፣ ራሴን መከላከልና ከዚህ ማዳን እችላለሁ አይደለም ኢራን የሰጠችው ምላሽ። ይሄን ብታደርጉ የሰላጤው ሀገራት የኤሌክትሪክ ተቋማት ማመንጫዎች በለው እነዚህ በሙሉ የሰላጤውን ዳርቻ ተከትለው ነው ያሉት። የነዳጅ ተቋሞቻቸውን እነዚህ ላይ የአጸፌታ ጥቃት አደርሳለሁ የሚል ማስጠንቀቂያ ነው የሰጠችው። ስለዚህ ይሄ ሁኔታ ዶናልድ ትራምፕ ይሄን ነገር ገፍተው ቢሄዱ ከባድ ነው። አሁን አየህ ይሄ ጦርነት ሲጀመር እኮ እነዚህ ሶስቱ ጥያቄዎች ለምሳሌ በኒውክሌሩ ላይ በተጋትሮ ተራዳው ላይ እና በሚሳይሉ ላይ ያለው ጥያቄ መሰረታዊ ቢሆንም አሁን በተባባሰ መልክ ለዚህ ፍጥጫ በዚህ መልኩ መፈጠር ምክንያት የሆነው በሀገሪቱ ውስጥ ተካሂዶ የነበረው የተቋሞ ትዕይንትና የአገዛዙ ባሲድ የሚባለው ኃይል ያፍረከረከው ማለት ነው፣ መጨረሻ ላይ በብዙ ሰዎች ግድያ ማለት ነው። ስለዚህ ሄልፕ ኢስ ካሚንግ ብለው ነው የገለጹት ዶናልድ ትራምፕ። አሁን ለኢራናውያን እርዳታና እገዛ እየደረሰ ነው ብለህ በከፈትከው ጦርነት ራሱ ኢራናውያንን መልሰ ጨለማ ውስጥ ከታለ ወይ? የሀገሪቱን የኤሌክትሪክ ምንጭ ማከፋፈያ ገለመሌን አውድመህ መላ ኢራናውያን ጨለማ ውስጥ ከታለ ወይ? የነዳጅ ሀብታቸውን እንዳለ አቃጥለ ማለት ነው። ይሄ እንግዲህ ለሚቀጥሉት 10 ዓመታት ጉዳቱ፣ ስሜቱ፣ አሻራው ሊቀር የሚችል ጥፋት ማለት ነው። ታደርጋለህ ወይ? ይሲ ይህን ደግሞ ካላደረገውን ዶናልድ ትራምፕ እየሄዱ በሄዱበት መንገድ ኢራኖች አንለቅም ብለዋል። የዚህ ሆርሙዝ ሰርጥን አይደለም አሁን መልቀቅ በሚደረገው ማንኛውም ድርድር ሆርሙዝ ሰርጥ እንደውም ከዚህ በኋላ የኢራን ሰርጥ ሆኖ እንደ ቦናስ ቀጅ ተቀምጣ ግብር የምትወስድበትና ለሚያልፍ ለእያንዳንዱ መርከብ በዓመት ብዙ ቢሊዮን ዶላሮች ገቢ የምታፈራበት የኢኮኖሚ አንድ ምንጭ አውታር፣ በሌላ በኩል ደግሞ ነገሮች ጠመም ባሉ ጊዜ ዓለምን የምታስገብርበት ወታደራዊ ጡንቻ እንዲሆናት በፓርላማው ለማጸደቅ እየሞከረች ነው። ይሄ ጥያቄ አብሮ በድርድሩ ላይ እየቀረበ መሆኑን የሚታወቀው። ስለዚህ ይሄ ነገር ኢራኖች እነዚህን ሁሉ ታሳቢ በማድረግ ትራምፕ ሊሄዱበት አይችሉም። አንድ ቢሄዱበት ኢራንን ነው የሚያጠፉት እንዳገር እና ኢራን ላይ የሚደርስ ጉዳት ደግሞ ሰላጤው ሀገሮች ላይ ስለሚደርስ ከነዳጅ እጥረት ወደ ነዳጅ አልቦነት የሚወስድ አጠቃላይ የጨለማ ዘመን ውስጥ ነው ተያዘን የምንገባ የሚል ምላሽ ነው በኢራኖች በኩል ያለው። እና አሁን እንግዲህ ዶናልድ ትራምፕ ያላቸው መንገድ ነው። አሁን ብዙዎቹ ምንድን ነው የሚሉት? ስለዚህ ምንድን ነው መደረግ ያለበት? እግረኛ ማስገባት አለብህ ነው። በሺዎች የሚቆጠሩ የአሜሪካ ወታደሮች ማዝመት አለብህ ነው። ስለዚህ መሬት ላይ ገብተህ ቦታ መያዝ አለብህ። ካርግ ደሴትን መያዝ አለብህ። የኢኮኖሚ ማስገደጃ ነው። እንደገና ደግሞ ሆርሙዝ ሰርጥን ተከትሎ ያሉት 7 ደሴቶች አሉ። እንደዚህ ደሴቶች ላይ አንደኛ ኢራን በራሷ አንድ ባሊ ነዳጅ ወደ ቻይናም ወደ ምንም እንዳትልክ መቆጣጠሪያ እሱን ትይዛለ። ሰርጡ ላይ ከኢራን እንዳትዘጋ ለማድረግ የሚያስችል ቦታ ላይ ነፃ አውጥታ ከኢራን ጋር ፍልሚያ መግባት አለብህ ሰርጡን ለማስከፈት ነው። ይሄ ደግሞ ወታደር ማዝመት ይፈልጋል። ወታደር ከዘመተ ደግሞ መሞት ይኖራል። ስለዚህ ዶናልድ ትራምፕ ምን ያህል ወታደሮችን መስዋዕትነት ለመቀበል ዝግጁ ናቸው? እንደዚህ የሚል የስትራቴጂ ጥያቄዎች ነው የመጡት እና ኤግዚት ስትራቴጂ የለውም። ወደ ጦርነቱ ሲገቡ ጣጣጣ አርገን አንገቱን ቆርጠን አገዛዙን ዋነኞቹን ሰዎች ከመታን ከዛ በኋላ ይበተናል ብለው ነው የሄዱት። ይሄ ስላልሆነላቸው አጣብቂኝ ውስጥ ናቸው ተብሎ የሚነገረው ይሄ ነው። ዶናልድ ትራምፕ ደግሞ በዛቻቸውም እየነገሩን ያሉት ለምንድን ነው አጣብቂኝ ውስጥ የምገባው? እነሱ
በዚህ በልክ ቆርጠው ሄደው አገራቸው ስትቃጠል ቁጭ ብለው ለመሞቅ የሚፈልጉ ከሆነ አደርገዋለሁ የሚል ነው። የሚቃጠለውና የሚነደው ሀገራቸው ነው። የሰላጤው ሀገሮች ላይ የሚዝቱ ዛቻ እነ አሜሪካና እነ እስራኤል በጣምራ በኢራን የኢኮኖሚ መሰረት ላይ አሁን ለምሳሌ በእስራኤል በኩል አብዛኛው የኢራን ወታደራዊ ተቋማት ማምረቻ የተለያየ የሚሳኤሉ የመርከቡ የሁሉም በአብዛኛው ተመቶ ስላለቀ ቀጣዩ ድብደባ የኢራንን ኢኮኖሚ ማዳከም ስለሚሆን የኢኮኖሚ አውታሮቿን የመምታት ዘመቻ ነው። አሁን የኢራን አየር ኃይል የተሰጠው ኃላፊነት ቀጥተኛ የሆነ ኢኮኖሚያዊ ጉዳት ማድረስ፣ የኢራንን ኢኮኖሚ ማላሽቅ የሚል ነው። ዳንኤል ተመልከት። ስለዚህ አሁን ኢራን ለዚህ የሰጠችው አጸፌታ ልትከላከለው አትችልም። እንደ ሀገር የሚደርስባትን ውድመት፣ እንደ ሀገር የሚደርስባትን ጥፋት ሳውዲ አረቢያ ላይ፣ የተባበሩት አረብ ኤሚሬትስ ላይ፣ ኳታር ላይ፣ ኩዌት፣ ባህሬን ላይ አደርጋለሁ። ጠርቆማ ቆማ የማቤ ጠፍቶ የማሊለማ እሞታታለሁ እንጂ አልከፍትም ሆርሙዝ ሰርጥን። ስለዚህም አይኖ እያየ የነዳጅ ዋጋ እየጨመረ ይሄዳል። የፈላ ዘይት ላይ ቆሞታለሁ። ብዙ ነገር ብለዋል ዶናልድ ትራምፕ። እኛ አምራች ነን፣ እኛ ይሄ ላይ ተንታኞች የሚሉት ግን የመጀመሪያው ተጎጂ የምትሆነው አሜሪካ ነች። ኦልሬዲ ይሄ ጫና እየታየ ነው አሜሪካ ውስጥ። ስለዚህ ሆርሙዝ ሰርጥ መከፈት አለበት። ዶናልድ ትራምፕ እሳት ቢያጠፉም ምንም ጉዳት ቢያደርሱም ያችን ግብ አያገኟትም። ሆርሙዝ ሰርጥን አልለቅም የሚል የኢራን አቋም ነው ያለው። ስለዚህ አሁን ስታየው እንደዚህ አይነት ነገር ስታየው ያስፈራል። ስለዚህ የሰላም ድርድሩ ይህን ሁሉ የሚያስቀር መገላገያ ይሆናል ተብሎ ተስፋ በተጣለበት መጠን ተለዋዋጭ ወሬ ነው የምንሰማው። ዶናልድ ትራምፕ በዚህ ተነስተው ነው እዛቸውን የገለጹት። እንደገና ደግሞ ቃል አቀባዩዋ ኢራኖች በአደባባይ የሚሉትና የሚያሳዩት አኳኋን እና በተግባር ከኛ ጋር በግል የሚነጋገሩበት መንገድ ሌላ ነው። ስለዚህ ውይይቱ በጥሩ ሁኔታ እየተካሄደ ነው ብላለች። እስከምናውቀው ግን የአሜሪካና የኢራን ምንድን ነው የሚባለው ልኡካናት ፓኪስታን ውስጥ በአካል ተገናኝተው ውይይት የሚጀምሩበት ቀን አልተገለጸም። ፓኪስታን በዚህ በቀናት ውስጥ ብላለች። ይሄ እንደሚደረግ ደግሞ በአሜሪካ እንግዲህ በድርድሩን አካሄዳለሁ የምትለው ምክትል ፕሬዚደንቷን ጨምሮ ስቲቭ ዊትኮፍ እና እንደዚሁም ደግሞ አማችየው ጃሬድ ኩሽነር ፕላስ ውጭ ጉዳይ ሚኒስትር ሩቢዮ የሚሳትፋሉ ያለችው። በኢራን በኩል ከውጭ ጉዳይ ሚኒስትር አባስ አርጋቺ ተደራዳሪ ናቸው። ከኋላ ውሳኔ የመወሰን የተሰጣቸውን ነገር ነው እና ከሳቸው ጀርባ አሁን አሜሪካ እየነገረችን ያለችው ውሳኔውን የያዙ ቁልፍ ሰው የፓርላማ አፈ ጉባኤ ቋሊባፍ ናቸው ብለዋል። እኛ ደግሞ እንደምናውቀው የሀገሪቱ መንፈሳዊ መሪ ናቸው። ያንን ቦታ ደግሞ ልጃቸው ሞጅታባ ተመርጠው እሳቸው ናቸው አመራሩን የሚሰጡት ነው የምትለው ኢራን። እና እነዚህን ሁሉ ስትመለከት እውነቱን ለመናገር የሆነ ቀን እየሆነ ነው ብሎ ከመናገር ውጭ ሁኔታው በተጨባጭ እንዲህ ነው ብለህ የምታስቀምጠው አይደለም ዳንኤል። ነገር ግን ነገሮች እየከፉ እንደሚሄዱ ጥርጥር የለውም። ዓለም ኢራን በውስጥ በኩል ከአሜሪካን ጋር እየተደራደረች በውጭ ደግሞ ምንም አይነት ድርድር እንደሌለ እየተናገረች ነው ብሎ ማሰብ ይቻላል ወይ? ኢራኖች የእውነትም እንደዚህ እያደረጉ ከሆነ ነገ ላይ ስምምነት ላይ ከተደረሰ ኢራኖች ምን ብለው ነው ተስማምተናል፣ ጦርነቱም ቆሟል ብለው የሚናገሩት የሚለውን ብትነግረን። በመሰረቱ ሊነሳ የሚገባውና ማንም ሰው ሎጂካሊ ሊያየው የሚገባው ነገር ቁልፍ የሆኑ የኢራን መሪዎች ተገለዋል። ቁልፍ የሆኑ የኢራን የኃይል አዛዦች ተገለዋል። ስለዚህ ማን ነው ማጋኗን እውነተኛ ስልጣን ያደረው? በፓርላማ አፈ ጉባኤው እጅ ነው። እንግዲህ ከሳቸው በፊት አሊ ላርጃኒ ነበሩ። ለምን? የሀገሪቱ የብሔራዊ ደህንነት ሊቀመንበር ስለነበሩ ማለት ነው። ሁለተኛ ለዚህ ቁልፍ ቦታ የታጩትና የተመረጡት በሟቹ መንፈሳዊ መሪ
በሟቹ አሊ ካሚኒ አማካይነት ነበር። ስለዚህ እኚህ ትልቅ በድርድሩም ላይ ቀጥተኛ አስተዋጽኦ የነበራቸው በመሪነት የሚታዩ ሰው ነበሩ። ምንም እንኳ እሳቸውም እያሉ ሞጅታባ ተመርጧል ቢባልም እንኳ እስራኤል እሳቸውን ገደለች። ከዛ በኋላ እነዚህ የባሲል ዋና አዛዥ ብዙ የኃይል አዛዦች አሁን በቅርቡ የተገደሉት የእስላማዊ አብዮታዊ ዘብ ኮሩ ባህር ኃይል አዛዥ እስከነ ከፍተኛ የኃይል አዛዦች ወይም መኮንኖች ጭምር ነው የተገደሉት። ይህንንም ራሷ ኢራን አምናለች። ስለዚህ አሁን ፖለቲካውን ስትመጣ ለምሳሌ ከአባስ ማናቸው ፕሬዚደንቱ ፔዜሽኪያን አሉ። የትኛውም በዚህ የስልጣን የፓወር እንትን ውስጥ ግን እሳቸውን በቁም ነገር የሚያነሳ የለም። የሚገርም ነው። ስለዚህ ለምሳሌ እስራኤልም ሆነች አሜሪካ የግድ ሊደራደሯቸው የሚገቡ ሰዎች መኖር ስላለባቸው ህይወታቸው መነካት የለበትም ለድርድሩ ስለሚያስፈልጉ የተባሉት ውጭ ጉዳይ ሚኒስትሩ አባስ አርጋቺና በእሳቸው በአዛዥነት እኚህ ቃሊባፍ ናቸው። ስለዚህ እውነት ቃሊባፍ ናቸው ወይ አሁን ያችን ሀገር የሚመሩት? ወይም የቃሊባፍ አቋምና ውሳኔ ፔዜሽኪያንን ይገዛቸዋል ወይ? ሌሎች የእስላማዊ ዘቡ የተለያዩ የጦር መሪዎችን ይገዛቸዋል ወይ? ማጋኖ ስልጣን ያለው አሁን የሚለው ነገር በጣም ጥያቄ ውስጥ ያለ ነው። ምናልባት አሁን እዚህ ውስጥ እንግዲህ ፓኪስታን የምታውቀው ነገር አለ የምትለው አሜሪካ በፓኪስታን በኩል ነው የምትነጋገረው እና ፓኪስታን ደግሞ 15ቱን ጥያቄዎች ያቀረበችው ለእኚህ ሰው ነው። ስለዚህ አሁን ሁሉም የተስማሙበት የሚመስለው በአሁኗ ኢራቅ የስልጣን ማደሪያው እኚህ አፈጉባኤ ፔዜሽኪያን ማናቸው? አፈጉባኤው ቃሊባፍ ናቸው ማለት ነው። እና ይሄ ነው ሁኔታው። ዳኒ ዓለም የዛሬው የዶናልድ ትራምፕ ማሳሰቢያን በተመለከተ ኢራኖች በፍጥነት ወደ ድርድሩ እንዲገቡ ሊያደርጋቸው ይችላል ወይ? እንደዛ እያደረጋቸው ነው እኮ ነው የምትለን ቃል አቀባይዋ። ኢራኖች በአደባባይ የሚሉትና በተግባር ከኛ ጋር በግል የሚያደርጉት ጋር አይያያዝም። አሁን ያለውን ውድመት መቀጠል አይችሉም። አሁን ሌላ ውድመት የሚመጣ ከሆነ ለቀጣዩ ለድርድርም እድል ላያገኙ ይችላሉ። ለዚህ ነው በጉጉት ሁሉን ነገር አሁን በጥሩ ሁኔታ እየተካሄደ ያለው። በአደባባይ የሚሉትና በአደባባይ የሚፎክሩትና በተግባር ከኛ ጋር በግል የሚያደርጉት አይገናኝም ነው እያለችን ያለችው። ወይሌለ ማስረጃነት ልስጥ ቃሊባፍ ናቸው እኮ እንግዲህ 3500 የአሜሪካ ወታደር ገብተዋል። ይምጣ የኢራን መሬት ላይ እስኪደርስ እየጠበቅነው ነው። ጥይት በጥይት ነው ላይ ለምናርከፍክፍበት ብለው ነው ያሉት። አሜሪካ በዚህ በኩል ድርድር ትላለች፣ በሌላ በኩል ደግሞ የእግረኛ ዘመቻ ለማድረግ ትዘጋጃለች በማለት ይህንን ትልቅ የማወናበድ ፕሮጀክት በማለት እየጠሩትም ያወገዙትም በዚህ መጠን ቃሊባፍ ናቸው አለ እንዴ። ቃሊባፍ ከኔ ጋር ማንም የተነጋገረ የለም ላደርገውም አልችልም። የኢራን ህዝብ ለኛ የሰጠን አደራ አሜሪካንና እስራኤልን አዋርድን እንድንበቀላቸው ነው እንጂ ከእነሱ ጋር ቁጭ ብለን እንድናወራ አይደለም በማለት መጀመሪያ በአሜሪካና በኢራን መካከል ምንም አይነት የድርድር ንግግር እንደሌለ የቀረበ ምንም ነገር እንደሌለ የተናገሩት እሳቸው ናቸው። እንደ አሁን እየሰማን ያለ ነው ዛት ፐርሰን በሰላት በዛ በሩ በዚህ ሆርሙዝ ሰርጥ ላይ ታግተው የነበሩት እንዲተላለፉ ያደረገ እንደዚህ እንደውም ይሄንን ቃል ወስዶ እነዛ ሁሉ መርከቦች እንዲተላለፉ ማድረጉ በዛች ሀገር እውነተኛ ስልጣኑ ያለው እሱ ጋር መሆኑን እንዳውቅ ያደረገኝ ነው ያሉት ዶናልድ ትራምፕ። ስለዚህ ይሄ ማስጠንቀቂያቸው ኢራኖች እንደዚህ እንዲያደርጉ ቶሎ ብለው ይህን ነገር ተጣርፈው እንዲያደርጉ አያደርጋቸውም ወይ ለሚለው ጥያቄ እኔ ጠብቀን እኒ ነው የምለው። ምክንያቱም አሁን የዋይት ሀውስ ቃል አቀባይ የሰጠችውን መግለጫ ሌላ የኢራን ባለስልጣን አሜሪካ ህልም ላይ ነች፣ ህልሟን ነው የምትናገረው ሊል ይችላል። ስለዚህ በተግባር ላይ የተመሰረተን ነው ሞር ብናይ የምንመርጠው። ዞሮ ዞሮ ፓኪስታን እንግዲህ በሚቀጥሉት ቀናት ይሄ ውይይት እዛው ኢስላማባድ ይጀምራል ብላለች። የፈለገ ቢሆን ነገ ወይም ከነገ ወዲያ የግድ ድርድሩ መቼ እንደሚካሄድ እነማን እንደሚመጡ ማሳወቅ ነው። አለበለዚያ ሁሉ ነገር ፉርሽ ነው ማለት ነው። ዶናልድ ትራምፕም እንግዲህ ወደ አናቅም በሰዓቱ መግለጽ የሚቻለው። ዳኒ ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።